ዛሬ የተገናኘንበት ዋናው ምክንያት የ2018 ዓመተ ምህረት የቴክኒክና ሙያ ስልጠና የመግቢያ ነጥብ ለመግለጽ ነው። አጭር መግለጫ ነው የምንሰጣችሁ። የቴክኒክና ሙያ ስርዓት ላለፉት ዓመታት በርካታ የሪፎርም ስራዎችን እየተገበረ የሚገኝ ዘርፍ ነው። በተደረጉ የሪፎርም ስራዎችም የሚታዩ ለውጦች እየመጡበት ያለ የቅበላ አቅሙም ከጊዜ ወደ ጊዜ እያደገ የመጣበት ሁኔታ ይታያል። ላለፉት 3 ዓመታት በመላ ሀገሪቱ የሚገኙትን የቴክኒክና ሙያ ተቋማት ከ1500 በላይ የሚሆኑ የመንግስትና የግል ተቋማትን በዞኒንግና በዲፈረንሺዬሽን እንደገና መልሰን እንዲደራጁ አድርገናቸዋል። በአካባቢያቸው ጸጋ መሰረት ባላቸው ፖቴንሻል መሰረት መልሰው እንዲደራጁና ስምሪት እንዲወስዱ ተደርጓል። እሱ ብቻም ሳይሆን የፊዚካል መሰረተ ልማታቸውና የዲጂታል መሰረተ ልማታቸውንም ከማሳደግ አንፃር በርካታ ስራዎች ተሰርተዋል። የቅበላ አቅሙ እንዲያድግ ተጨማሪ ወርክሾፖችን ተጨማሪ ብሎኮችን የመጨመር እንደዚሁም ደግሞ በዲጂታል መልክ ስልጠና መሰጠት እንዲችል ሰፋፊ የዲጂታል መሰረተ ልማት ግንባታዎችን በፌደራልም በክልልም ስንሰራ ነው የነበርነው። በዛ መሰረት በ2017 ዓመተ ምህረት በአጠቃላይ በመደበኛ ከ500 ሺህ በላይ ዜጎችን ተቀብለን ስናሰለጥን ነው የቆየ ነው ነባርና አዲስ። እንደዚሁም በአጫጭር ስልጠና ወደ 4 ሚሊዮን የሚጠጉ ዜጎች በ2017 ዓመተ ምህረት ስልጠና ላይ ነበሩ። በተመሳሳይ ደግሞ በ2017 የጀመርነው በልምድ ሙያን ያገኙ ዜጎችን ሰርቲፋይ የማድረግ ሪኮግኒሽን ኦፍ ፕራዮር ለርኒንግ በሚንለው ወደ 100 ሺህ የሚጠጉ ዜጎች በዚህ እድል ተጠቃሚ እንዲሆኑ ተደርገዋል። በውጭ ሀገር ስራ ስምሪትም እንደዚሁ አጫጭር ስልጠና ወስደው ወደ ውጭ ሀገር የስራ ስምሪት የሚያገኙ ዜጎች በ2017 ዓመተ ምህረት 500 ሺህ ዜጎች በቴክኒክና ሙያ ስልጠና ተቋማት ውስጥ ስልጠና አግኝተው ወደ ውጭ ሀገር ተሰማርተዋል። በዚህ በ2018 ዓመተ ምህረትም ትላልቅ እቅዶችን አቅደናል እንደ ሚኒስቴር መስሪያ ቤት። በተመሳሳይ በአጫጭር ስልጠናም ካለፈው ከሐምሌ 1 ጀምሮ እያሰለጠንን እንገኛለን። አመቱን ሙሉ እንደዚሁ ወደ 4 ሚሊዮን የሚጠጉ ዜጎችን ለሀገር ውስጥ ገበያ እንዲሰለጥኑ እያደረግን እንገኛለን ማለት ነው። በአርፒኤልም በተመሳሳይ እየመዘንን ሰርቲፋይ እያደረግን እንገኛለን። በዚህ አመት አጫጭር ስልጠና ወስደው ወደ ውጭ ሀገር የሚሰማሩ ዜጎች ደግሞ 800 ሺህ ለማድረስ እቅድ ይዘን እየሰራን እንገኛለን ማለት ነው። ላለፉት 3 ወራት በአንድ ኳርተር በ100 ሺህ የሚቆጠሩ ዜጎች አጫጭር ስልጠና ወስደው ወደ ውጭ ሀገር ስምሪት አግኝተዋል። በሚቀጥሉት 3 ኳርተሮች ደግሞ 800 ሺህ እና ከዛ በላይ ለማድረስ እየሰራን እንገኛለን። በዚህ በክረምት ወቅት የቅበላ አቅሙን ከማሳደግ አንፃር ከሰራናቸው ስራዎች አንዱ የመምህራን ዝግጅት ነው። የመምህራን ዝግጅት ባለፈው አመት ክረምትም በዚህ ክረምትም በቴክኒክና ሙያ ስልጠና ውስጥ ያሉ መምህራን አቅማቸው እንዲያድግ ተከታታይነት ያለው የአቅም ግንባታ ስልጠናዎችን ስንሰጥ ነበረ። በዚህ ክረምትም ባለፈው አመት በመዘና የለየናቸው በአዳዲስ ቴክኖሎጂዎች ላይ እንደዚሁም በሚያስተምሩበት ሙያ ዘርፍ ላይ በተለወጡ ጉዳዮች ላይ ስኪል ጋፓቸውን የመምላት ስራዎችን በሰፊው ስንሰራ ነው የነበርነው ማለት ነው። የስልጠና ቁሳቁሶችም በሁሉም ኮሌጆች የማሟላት ስራዎች በክረምቱ ወራት በሰፊው ተሰርተዋል። እንግዲህ የስራና ክህሎት ሚኒስቴር በየአመቱ የ12ኛ ክፍል መልቀቂያ ፈተናን መሰረት አድርጎ የቴክኒክና ሙያ መግቢያ ነጥብን ይወስናል። በዚህ መሰረት በ2018 ዓመተ ምህረት ደግሞ የመቁረጫ ነጥብ አሁን በመንገልጸው መሰረት ተዘጋጅቷል ማለት ነው። በዚህ አመት 12ኛ ክፍል ከጨረሱ ተማሪዎች ውስጥ ወደ ቴክኒክና ሙያ የሚገቡት 454106 ይሆናሉ። ከዚህ ውስጥ በተለምዶ ከዚህ በፊት በነበረው አሰራር እስከ 30% እና አካባቢ የሚሆኑት በአጫጭር ስልጠና የሚገቡ ሊሆኑ ይችላሉ። ሌሎቹ በመደበኛ የሚሄዱ ይሆናል ማለት ነው። በየአመቱ ስንቆርጥ የመቁረጫ ነጥብ ስናዘጋጅ የደረጃ 1 እና 2ን በአንድ ካታጎሪ
ደረጃ 3 እና 4ን ደግሞ በሌላ ካታጎሪ እናደርጋለን። ደረጃ 5ን ለብቻው አድርገን ነው የምንቆርጠው። በዛ መሰረት የደረጃ 1 እና 2 ደረጃ 3 እና 4 እና የደረጃ 5 ሬሾውን ስንመለከት ደረጃ 1 እና 2 ላይ 5 3 እና 4 ላይ 17 እንደዚሁም ደረጃ 5 ላይ 1 ይሆናል ማለት ነው። 5 17 1 በሚለው ሬሾ እነዚህን 454,000 የሚሆኑትን ሰልጣኞች የመከፋፈል ስራ ነው በዋናነት የሰራ ነው ማለት ነው። በዚህ መሰረት ዜጎች ደረጃ 3 4 ከጨረሱ በኋላ ወደ ከፍተኛ ትምህርትን መቀጠል ቢፈልጉ እስከ ደረጃ 8 ድረስ ትምህርታቸውን የሚቀጥሉበት ስርዓት ተዘርግቷል ማለት ነው። ይሄ እንግዲህ በዝርዝር በሰንጠረዥ ተመላክቷል። ሰንጠረዡን አስፈላጊ ከሆነ እንሰጣቸዋለን፣ ግን እንዲሁ በአጭሩ ለመጥቀስ ያህል ደረጃ 1 እና 2 ደረጃ 3 እና 4 ቅድም እንዳልኳችሁ እንደዚሁም ደረጃ 5 እንደሚከተለው በሰንጠረዥ መልክ ተቀምጧል። ለምሳሌ የወንዶች አርብቶ አደር አካባቢዎችን ሳይጨምር ለደረጃ 1 እና 2 134 እና ከዛ በታች እንደዚሁም ወንዶች አርብቶ አደር አካባቢዎች 132 እና ከዛ በታች ሴቶች የአርብቶ አደር አካባቢን ሳይጨምር 121 እና ከዛ በታች እንደዚሁም ሴቶች አርብቶ አደር አካባቢዎች 120 እና ከዛ በታች ለሁሉም ክልል ለአካል ጉዳተኞች 120 እና ከዛ በታች ለደረጃ 1 እና ደረጃ 2 መግቢያ ነጥብ ሆኖ ተወስኗል ማለት ነው። ለደረጃ 3 እና 4 በተመሳሳይ ወንዶች ለአርብቶ አደር አካባቢዎችን ሳይጨምር 135 እና ከዛ በላይ እንደዚሁም ወንዶች ለአርብቶ አደር አካባቢዎች 133 እና ከዛ በላይ ሴቶች አርብቶ አደር አካባቢን ሳይጨምር 122 እና ከዛ በላይ ሴቶች አርብቶ አደር አካባቢዎች በተመለከተ 121 እና ከዛ በላይ እንዲሆን ተወስኗል። በተመሳሳይ ለሁሉም ክልሎች ለአካል ጉዳተኞች ደረጃ 3 እና 4 ገብቶ ለመሰልጠን 121 እና ከዛ በላይ እንዲሆን ተወስኗል ማለት ነው። በተመሳሳይ የመጨረሻው ደረጃ 5 በመንለው ወንዶች አርብቶ አደር አካባቢን ሳይጨምር 179 እና ከዛ በላይ እንዲሆን ተወስኗል። በተመሳሳይ ወንዶች አርብቶ አደር አካባቢዎች ስንመለከት ደግሞ 168 እና ከዛ በላይ እንዲሆን ተወስኗል። ሴቶች የአርብቶ አደር አካባቢን ሳይጨምር 168 እና ከዛ በላይ እንዲሆን ተወስኗል። በተመሳሳይ ሴቶች አርብቶ አደር አካባቢዎች ደግሞ 157 እና ከዛ በላይ እንዲሆን ተወስኗል ማለት ነው። ለደረጃ 5 በአጠቃላይ ለሁሉም ክልል አካል ጉዳተኞች 142 እና ከዛ በላይ ደረጃ 5 ገብቶ መሰልጠን የሚችሉ መሆኑን ለማሳወቅ እንወዳለን። በመጨረሻም በዚህ አመት ልዩ ታሳቢዎች ምንድናቸው የሚለው ያው የሚታወቁ ነገሮች ቢሆኑም 1-3-4 ነጥቦችን ለማንሳት ሞክራለሁ። አንዱ ደረጃ 5 የሚባለውን ደረጃ የሚያሰለጥኑት ፖሊቴክኒክ ተቋማት ናቸው፣ ፖሊቴክኒክ ኮሌጆች ናቸው። ፖሊቴክኒክ ኮሌጆች ሁሉም አካባቢ ተደራሽ ባልሆኑባቸው አካባቢዎች ደግሞ የትኛውም ኮሌጅ ላይ ገብተው ደረጃ 3 እና 4 ከሰለጠኑ በኋላ ፖሊቴክኒክ ወዳለበት ሄዶ መሰልጠን ስለሚችሉ ባሉበት ሆነው ደረጃ 3 እና 4 መሰልጠን ይችላሉ ዜጎች ማለት ነው። ሁለተኛ ይሄ የመቁረጫ ነጥብ ያ ሁልጊዜም እንደምንለው ለ2018 ብቻ የሚያገለግል ነው። ማለትም 2017 ላይ 12ኛ ክፍል አጠናቀው 2018 ላይ ወደ ቴክኒክና ሙያ ለሚመጡ ብቻ ነው የሚያገለግለው ማለት ነው። በተመሳሳይ ከዚህ አመት በፊት የ12ኛ ክፍል ፈተና የወሰዱ የማትሪክ ፈተና የወሰዱና ወደ ቴክኒክና ሙያ ስልጠና መግባት የሚፈልጉ ዜጎች ካሉ ደግሞ በዛ ዘመን ወይም በዛ አመት የተወሰነውን መቁረጫ ነጥብ መሰረት አድርጎ ቅበላ ይደረግላቸዋል ማለት ነው። ሌላው የከፍተኛ ትምህርት ዩኒቨርሲቲ መግቢያ ነጥብ ያላቸው ወደ ቴክኒክና ሙያ መምጣት ለሚፈልጉ ዜጎች ደግሞ በላይኞቹ ደረጃዎች ከደረጃ 5 ድረስ በሚፈልጉት ሙያ ገብቶ መሰልጠን የሚችሉ መሆኑን መቁረጫ ነጥቡ ያሳያል። የመጨረሻው በተለያየ መንገድ 12ኛ ክፍል ጨርሰው ስልጠናም ወስደው ኢንዱስትሪ ውስጥ የገቡ ስራ ውስጥ የገቡ በስራ ዓለም ውስጥ ያሉ ዜጎች ተመልሰው ቴክኒክና ሙያ ውስጥ መግባትም ከፈለጉ በስኪል ጋፓቸው ተሞልቶ የደረሱበት ደረጃ በምዘና ከተጠናቀቀ በኋላ ወደ ቴክኒክና ሙያ ገብተው መሰልጠን ይችላሉ ማለት ነው። እነዚህ
በአጠቃላይ መቁረጫ ነጥቡን አስመልክቶ ያስቀመጥናቸው ታሳቢዎች ናቸው።